እውነታው አይደለም ከእውነታ የሰማችሁት ነገር ነው። ሄኖክም በእርግጠኝነት ነገር እውነት መሆኑን ማረጋገጥ እፈልጋለሁ። ለምን ሙሉ ቤተሰቡ ያመነበት ነገር ሆነ። ይሄ ነገር ውሸት ከሆነ አንቺም እነሱም ዘብጥያ ነው የምትገቡት፣ አንድ ላይ እስር ቤት ነው የምትወረወሩት። ገብቶሻል አይደል? ሲያወራሽ ንቀት አታብዢ። እሺ እያስገደድከኝ ነው? አዎ እያስገደድኩሽ ነው። ስለሆንሽ ነው ዝም ያልኩሽ። ወንድ ብትሆኚ ማለት ነው እንዲህ ትጠረግ ይገልሽ ነበር። ታዲያ ስለሆንሽ ነው ያከበርኩሽ። ምን እንዳለሽ አላውቅም። የፈለገ ነገር ፓወርሽ ቢኖር ከህግ አትበጭም። ገብቶሻል አይደል? ገብቶሻል አይደል? ማንዳ እሱ በጤነኛ አእምሮ ሆኖ ካንቺ ጋር ሊያድር አይችልም። እርግጠኛ ነኝ የምነግርሽ እሱ ነው። እሺ ሰላም ቤተሰብ እንዴት አላችሁልን? እኛ አላችሁ ፈጣሪ የተመሰገነ ይሁን። ነገሮች ትንሽ እየተበጠበጡ ነው ያሉት። የማይሆን ሁኔታ ውስጥ ነው እየገቡ ያሉት። ከቁጥጥራችን ውስጥ ከወጡ ቆይተዋል። ኦልሬዲ በጣም አስቸጋሪ ሁኔታ ውስጥ ነው ያለነውና ይሄ ነገር ባይፈጠር አሪፍ ነበር፣ ግን ተፈጠረ። በቃ ምንም ማድረግ አይችልም። እልህ አሸንፏል ማለት ነው። እንደዛ ከሆነ በቃ ትላልቅም ሰው እየገባበት እንደዚህ ካልተፈታ ከአቅማችን በላይ ከሆነ ምንም ማድረግ አይቻልም ማለት። የሆነ ቀን የሆነ አንዱ የሆነ ሰው ፍላጎት ህያብም ኤፍሬም የሆነ ፍላጎት ያሳዩና ከዛ በቃ አሪፍ ሆነ ተስተካከለ ብላችሁ ታስቡ፣ ደግሞ የሆነ ነገሩ ይበላሻል። መሰለኝ እንደዚህ ያረጋቸው ያለው እንጂ አይ ቲንክ ፍቅራቸው እስካሁን አለቀቃቸው ነው ሁለቱምና እልህ ነው እሱ ያደረገው እኔ ማድረግ አለብኝ ያልሸነፍ ባይነት ማለት ነው። ይሄ ደግሞ ሁለቱንም ነው እየጎዳቸው ያለው። ኢቭን በመሃል ያኛውም ልጅ እየተጎዳ ነው። ሄኖክ ምናምን ተብየው ልጅ እየተጎዳ ነው። እሱ የሆነ ለጊዜው አብራው ስለሆነች ምናምን ደስተኛ የሆነ ይመስላል እንጂ እኔ እያሰብኩ ያለሁት በቃ እሷ ጀስት ኤፍሬም ለሷ ያላትን ቦታ የምታይበት ሰው አድርጋ ነው ያሰበችው። በቃ እውነታው እሱ ነው። ልጅ የሆነ ቦታ የሰጠችው ምናምን ይመስላል፣ ግን ኤፍሬምን እንደማናደጃ ነው እንጂ ተጠቀመችበት ያለችው። በእርግጠኝነት ያኛው ልጅ እንደማትፈልገው ግልጽ ነው። እናንተም የእናንተን ፍላጎት ያደረገችላችሁ ምናምን ስለመሰላችሁ ደስ አላችሁ እንጂ እውነታው አይደለም ከእውነታ የሰማችሁት ነገር ነው። ሄኖክም በእርግጠኝነት ከጓደኝነት በዘለለ ወይም ደግሞ ኤፍሬምን ከማናደጃነት በዘለለ አትፈልገው። እርግጠኛ ሁኚ ልነግራችሁ የምፈልገው ነገር እሱ አትፈልገውም። በቃ አምኖ መቀበል አለበት። ኢቨን ትላንትና ራሱ አሪፍ ነገር ነው ያለው፣ ተመችቶኛል። ያው እሱም ከመጎዳት ሌሎችንም ከመጎዳት ይብላችሁ። እሱ ነገሩ እነሱ እንዲለያዩ ባያደርግም ግን ትንሽ ተጽዕኖ እየፈጠረ ነው። ገባችሁ? ኢቨን ምናልባት እሱ ኤፍሬምን ለማናደጃ ወይም ደግሞ አንተ ያደረከውን ነገር እኔ ያደርገዋለሁ መባያ ነገር ፈልገው ካልሆነ በስተቀር ከሱ ጋር ፍቅር እንደማይዛት ግልጽ ነው። በቃ እሱ ደግሞ ያን ነገር እንደ ትልቅ ነገር ነው ያየውና አንተም ሳትጎዳ ሁላችሁም ሳትጎዳዱ ከዚህ ነገር መውጣት አሪፍ ነው። ይሄን ነገር ለሰው ግልጽ ማድረግ አሪፍ ነው። እናንተም ቢሆን የተሳሳተ አመለካከት እንዳይኖራችሁ እንደዛ ማለቱ የተሻለ ነው። እኔ አልደበረኝም፣ ያ ነገር ጸደይ ነው። ይሄን ነገር ተስፋ ያየውበት በቃ እሱም ኢቭን ፍላጎት ቢኖረውም ፍላጎቱን ደብቆ እንደዛ በማለቱ የህያብን ፍላጎት አይተነዋልና አይ ቲንክ መግደርደር ወይም ደግሞ የሆነ እልህ አለ አይደለ እንደዚህ አድርጎኝ እኔ እንዴት ሳላደርገው ምናምን የሚለው ነገር ይዟት እንጂ እስካሁን ድረስ የኤፍሬም ፍቅር እንዳልወጣላት ግልጽ ነው። ሁላችንም የምናውቀው ነገር ነው። እናንተ በቪዲዮ ምናምን ስለምታያት ነው እንጂ አብረናት ለምን ነው ሐሳቧ ምናምን ለምንረዳው የሱ ፍቅር እንደማይወጣላት ሁላችንም የምናውቀው ነገር ግልጽ ነገር ነውና በእልህ ባንገፋፋት አሪፍ ነው። የእናንተም ኮሜንቶች ምናምን እልህኛ ያደርጋትና ነገሮች በደንብ እንዲሰፋ ያደርጋቸዋል። አይኖ ጥፋት አለበት ኤፍሬም፣ ግን ኤፍሬም ስላጠፋ እዩ ድጋሚ አጥፍታ ጥፋትን በጥፋት መመላለሱ ልክ አይደለም። የባሰ ነገሮችን ያፈራቸዋል እንጂ እነዚህ ልጆች ነገ ከነገ ወዲያ የወንድነት ስሜታቸው አሸንፏቸው ምናምን ቢደባደቡና አንዳቸው አካላቸው ቢጎዳዳ ነገ የምታለቅሰው እሷ ነች። ብቻ አሁን ወደ ፋይናሉ እየሄድን ይመስለኛል ከፈጣሪ ጋር። ምክንያቱም ልጁ ይሄ ነገር ሰለቸው ማለት ለሱ እንደማይሆን አቋር ማለት ነው። እሱ ህያብ ላይ ጫና ካላሳደረ እንደዚህ አታርጊ እሱ አይሆንሽ ምናምን ከሚላት ነገር ከወጣ እዩ ወደ ነበረችበት ወደ ሐሳቧ ትመለሳለች ማለት ነው። ከኤፍሬም ጋር የነበራት ፍቅር ማስታወስ ትጀምራለች ማለት ነው። ገብቷቸዋል አይደል? ኤፍሬምም እየጣረ ነው። በጣም ብዙ ጊዜ እያወራን ነበርና እየጣረ ነው። በቃ ወደ ነበረበት ለመመለስ ነገሮችን እየጣረ ነው። አንድ ትንሽ እንቅፋት የሆነው ነገር የኤማንዳ ነገር ነው። የሷ ነገር ምንም ሳይታወቅ
ግልጽ ሆኖ ሳይታወቅ ነገሩ ብጥብጥ ወጣ። ገባችሁ? እኔ እንጃ ብቻ ትንሽ ግራ ይገባልና እስኪ እኔ የቻልኩትን ለሞክር። አይ ነው መብቴ አይደለም፣ ግን ያው የቻልኩትን ለሞክር ምናልባት እሺ ካለች ምናምን ብዬ ዛሬ ማንዳን ቀጥሬያታለሁ እዚሁ ሰፈር። ይሄን ነገር ማድረግ ያለበት ኤፍሬም እንጂ እኔ አልነበርኩም። በርግጥ እኔ የሚመለከተኝ ነገር አይደለም፣ ግን ጀስት እስኪ ለኔ እንኳን ከተሳካ አይታወቅም፣ የሆነ ነገሮች የሚስተካከሉበት መንገድ አይታወቅም። ሜቢ እኔ ልሆን እችላለሁ ምክንያቱና ጠርቻታለሁ። ያለችው ነገር እውነት መሆኑን ማረጋገጥ እፈልጋለሁ። ለምን ሙሉ ቤተሰቡ ያመነበት ነገር ሆነ ታውቃላችሁ። ለብለም እንኳን ልጁ ብላ ማውራት ጀምራለች። ገባችሁ? ልጁ ከተወለደ ያሳድገዋለሁ ነው ስትል የነበረው። ይሄ ነገር እውነት እየመሰለ እየመጣ ስለሆነ ማለት ነው። የማንዳም ደግሞ ትክክለኛ ማስረጃ እያሳየችን አይደለም። ወረቀት ይሰራል፣ ፌክ ኖርማል ነገር ነውና ኤፍሬምም ሳያውቅ እሷን ለማግኘት መጥቻለሁ። ያው እሺ ካለችኝ ሆስፒታል እንሂድና ቼክ አድርጊ እስኪ እንደ ምክር ምናምን እንጂ እኔ እንጃ ብቻ እስኪ የቻልኩትን ለመሞከር እሞክራለሁኝና ሆስፒታል ሄደን ቼክ እንድታረግ ጠይቃታለሁ። እሺ ካለች ይሻለች ነው፣ እምቢ ካለች ያው የሱ ስራ ነው ይሄን ነገር የማስተካከልና ትንሽ ግራ ስለገባኝ ነው እንጂ ነገር ማድረግ እንደሌለብኝ አይ ነው ይገባኛል። አንተ ቤት ነው ምናምን ልትሉ ትችላላችሁ። ብቻ ቼክ እናድርግ እስኪ። ቼክ ማድረግን የመሰለ ነገር የለም። ከዚህ ሁሉ ነገር ጀርባ የተደበቀ ውሸት አለ። እውነት ሳይሆን ውሸት አለ። በእርግጠኝነት ሁሉም ነገር ውሸት ነው ሊሆን የሚችለው። ይሄ እንዴት ነሽ? ሰላም ነው? በሰላም ነው የፈለከው? አዎ የሆነ ነገር ላማክርሽ ነው ታውቂያለሽ። ምንድነው? ሳይው በቃ ሁላችሁም የተሳሳተ መንገድ እየሄዳችሁ ነው በእኔ ሐሳብና ሁሉም የሚለው ነው። አክቹሊ ግን አንቺም እልህ ምናምን ነገሮች ተጨምረው ቤቢ በስሜታዊነት የተናገርሻቸው ነገሮች በዛው መስመሩን አስተካክሎልሽ እውነት ነው እያልሽ እንዳይሆን ብዬ ትንሽ ግራ ተጋባውና ይኸውልሽ ኤሚ አንቺም እልህ ውስጥ ነሽ ይገባኛል። እልህ ይኖርብሻል ምናልባት ግን ይሄ ሁላችሁንም እየጎዳችሁ ነው። እሺ የምን እልህ ታውቂዋለሽ እኮ አስበሽው ላይሆን ይችላል፣ ዋሽተሽ ሊሆን ይችላል፣ ሁሉ ነገር ድራማ ምናምን ሊሆን ይችላል እኮ የፈጠርሽው ነገር ሊሆን ይችላል። ሜቢ ነው መንገዶች ስለተስተካከሉልሽ ብቻ በዛው የቀጠልሽባቸው ነው እየመሰለኝ ያለው ነው። ገብቶሻል አይደል? እኔ ልታወራኝ ነው የጠራው? ላወራሽ አይደለም ላስጠነቅቅሽም፣ በዛውም ደግሞ ማድረግ ያለብን ነገር ስላለ ነው የመጣሁት። ምንድነው የምናደርገው? መጀመሪያ ይኸውልሽ እንደዚህ አታውሪ። እንዴት አታውሪ? ገባሽ አይደል? አሁን ምንድነው የፈለግከው ምናምን ያልሽ አታውሪ። ጀስት እንደንተን ነው ወጥቼ እያወራሽ ያለሁት። አይ ነው ይሄ ነገር ላይመለከተኝ ይችላል፣ ግን በቃ ቢያንስ እኔ ማረጋገጥ ስላለብኝ ነው። እሺ ምንድነው እንትን ተረጋግጠው? ቆይ መቼ እንዴት አብራችሁ ግንኙነት አድርጋችሁ ነው አንቺ ልጅ ያለኝ ምናምን ያልሽ? እሱ እኮ አንተ አይመለከተም። አይ ነው አይመለከተኝም፣ ግን ይኸውልሽ የጓደኛ ህይወት ነው። ገብቶሻል? እዚህ ጋር እየተበጠበጠ ምናምን ያለው የኔም ህይወት ባይሆን የጓደኛ ህይወት ነው። ገብቶሻል አይደለ? አይመለከተኝም የሚሆነው ስለማርገዝሽ እንጂ ነገሮች እንደዚህ ስትበጠብጪ ተመልክቶኝ ነው ያለሁት። ገብቶሻል? ብጥብጣቸው ሲወጣ የኔንም ህይወት አፌክት ያደርገዋል። ገብቶሻል አይደል? እሱን ስጠይቀው እኔ ምንም የማስታውሰው ነገር የለም ነው የሚለው እኮ። በቃ ምን አስክረሽው ምናምን ነው ወይስ ምንድን ነው ማለት ነው? ጊዜ ስጠው። እኔ መተክ በዚህ የምጠይቅ እኮ ምንም መብት የለህም አንተ። ገንዘቦች ላይ አለኝ። ለምን ነው እንደዚህ ያደረግሽ? ውሸትሽን ነው እየመሰለኝ ስለሆነ ነው። ሁሉም ነገር ውሸት ያስገደድኩሽ አይደለም። በቃ አይመለከትም። በዚህ ኬስ አንተ የሚመለከት ጉዳይ የለም። ይሄ የኤፍሬምና የኔ ጉዳይ ነው። ይኸውልሽ ይሄ ነገር ውሸት ከሆነ ዞሮ የምትጎጂው አንቺ ነሽ። ገብቶሻል? አሁን ላስጠነቅቅሽ የምፈልገው ነገር ይሄ ነው። አንተ ምንም የምታስጠነቅቀኝ ጉዳይ የለም። እዚህ ጋር ማን ስለሆንክ ነው አንተ የምታስጠነቅቀኝ? ዞሮ የሚጎዳሽ ይሄ ነገር አንቺ ነው። ልጆቹ ወደድሽም ጠላሽም ኢቭን እርጉዝ ሆንሽም አልሆንሽም መታረቃቸው ማይቀር ነገር ነው። ገብቶሻል አይደል? ግን ደግሞ እኔ በእርግጠኝነት ይሄ እርግዝና ፌክ እንደሆነ ነው እየተሰማኝ ያለው። አንተ ነህ እንዲያስረገዝከኝ ፌክ እንደሆነ ምናምን። ይሄ የኤፍሬምና የኔ ጉዳይ ነው። ይኸውልሽ በተአምር እሱ በጤነኛ አእምሮ ሆኖ ካንቺ ጋር ሊያድር አይችልም። እርግጠኛ ሆኜ የምነግርሽ እሱ ነው። እሺ ሰክሮ ነበር ብለን እንያዘው። ኦኬ እሱ የሰራሽውን ተንኮል አንቺ ነሽ የምታውቂው። ግን ይኸውልሽ አሁን መከራከር አይደለም ፈልገው ቼክ እንድናደርግ ፈልጋለሁ። ከማን ጋር ሄደን ቼክ አድርገሽ ትመጫለሽ። ምን ችግር አለ? ከማን ጋር? ከኔ ጋር። አንተ ማን ስለሆንክ ነው ካንተ ጋር ሄጄ ቼክ ማደርገው?
ይሄ እኮ የኤፍሬም ልጅ ነው እንጂ አንተ ልጅ አይደለም። ኧረ እኔ እንዲሆንም አልፈልግም እኮ ከኤፍሬም ጋር እንጨርሰዋለን ይሄንን ጉዳይ። ይኸውልሽ መጨረስ አልቻልሽም አንቺ ትሄጃለሽ። እሱ ነው መጨረስ። ፌክ ማስረጃ ነሽ የምትመጪው። አሁን ይኸውልሽ ቤት ግቢና ያሉትን ማስረጃዎች ይዘሽ ነይና ቼክ እናድርግ። አናደርግም። ሪል ከሆነ እኔ ራሴ ያገናኝሻለሁ ከኤፍሬም ጋር። ሪል ከሆነ እየዋሸሽ ካለ ነው ይሄ ነገር እውነት ከሆነ ያብም እዛ ታርቃ ምናምን ህይወቷን እንዲበላሽ አልፈልግም። የሁለቱም ህይወት እንዲበላሽ አልፈልግም። ምንም ቼክ ማደርገው ነገር የለም። ይሄ የኔና ልረዳሽ እየሞከርኩ ነው። አልታየሽም? አሁን እያልኩሽ ያለሁት ነገር እንድትረዳኝ አልፈልግም። ባለፈው ለታ እንደዛ ወረቀት ወርወረብኝ ስትሄድ እንትን አላለህም እንዴ? ወረቀት እኮ ፌክ ነገር ነው አይደለም? አንቺ ይሄ ሁሉ ነገር ያለሽ ልጅ ይቅርና ኢቭን እኔ ሄጄ ላሰራው የምችለው ነገር ነው። ገብቶሻል አይደል? ቼክ የተደረኩበት ሆስፒታል ሄደህ ፌክ ነው ኦሪጂናል የሚለውን ቼክ አድርገው። ምን ይሄ ነገር ውሸት ከሆነ እኮ አንቺም እነሱም እስር ቤት ነው የምትገቡት። ታውቂያለሽ አይደል? እኮ ቼክ አድርገው። የሄጄ ዘብጥያ ነው የምትወርዱት ሁለታችሁም፣ ሁላችሁም። ያስፈራራኸኝ ነው እንዴ? ይሄ ነገር ውሸት ከሆነ አንቺም እነሱም ዘብጥያ ነው የምትገቡት። አንድ ላይ እስር ቤት ነው የምትወረወሩት። ገብቶሻል አይደል? ኧረ በእናትህ ከተስፈራራኝ እንዴ? እያስፈራራሁሽ አይደለም፣ እውነቱን ነው እየነገርኩሽ ያለሁት እናቱ። እስከ ዛሬ የት ነበርክ? ነው ውሸትሽን ነው? እሺ ኧረ በእናትህ ቀልድህን አቁመው እንዴ። ማለት ዛሬ ነው እንዴ ያ ሁላ ነገር እንትን ያለ ነገሮች በዚህ ከቀጠሉ ትጎጃለሽ እያልኩሽ ነው። ማንዳ ለምንድን ነው የምትጎዳው? ምን አደረኩኝ? ከካናዳ ምን አስበሽ እንደመጣሽ አላውቅም። እሱ አንተ አይመለከትም። ኤፍሬምና እኔ የሚመለከተን ጉዳይ ነው። እንዴት ነው በዛ ፍጥነት ያረገዝሽው ነው ያልገባኝ ነገር። አንቺ ራሱ ህሊና የለሽም? እንዴት ነው ማለት? ልጁ ወደ ራሱ እንዲመለስ አድርገው ኤፍሬምን ማለት ነው። በዚህ አካሄድሽ እኮ ወደ ራሱ አሁን አክቹሊ ወደ ራሱ እየተመለሰ ነው፣ ግን አንቺ ደግሞ ሌላ ነገር እየደራረብሽ ነው ላይ። ምንም ሌላ ነገር የኔ ላይፍ በዚህ በጉልበት ያንቺ ላይፍ ያሳስበኛል አያሳስበኝም? ግን ሊያሳስበኝ የሚችለው እውነቱን ስታወሪ ሜቢ ተጎድታለች ብለይ እርግዝናው ቼክ ተደርጎ እውነት ከሆነ አክቹሊ የልጁ እናት ነሽ። እኔ አይመለከተኝም። ሄደን ቼክ አድርገናል እኮ ያለመነው እሱ ነው። አልነገረህም እንዴ? አንድ ላይ ሆነን እኮ ለሶስት ቼክ አድርገናል ከድሮ ሚስቱ ጋር። ሚስቴ ነኝ የድሮ ሚስቱ አይደለችም። ባይዘባች ከሷ ጋር ሄደን ወደድሽም ጠላሽም አንድ ላይ መሆናቸው አይቀርም። ሰማደን እንዴ? እርጉዝ መሆኔ ስትሰማደን እንዴ? እዛ ወርቀኝ ነበር። ስለሌላ ወሬ አታውሪ ነው ማይኖር ያታውሪ። እሺ ሶ ጨርሰናል። መሄድ እችላለሁ? እሺ እንሂድ። የት ነው የምንሄደው? የማይሆን ጸባይ ከማሳይሽ በሰላም እንሂድና ቼክ አድርገን እንምጣ። ሌላም ማይሆን ጸባይ ልታሳየኝ ነው? ሲያምርክ ይቀራል። አንዳንድ ተወሪኝ ፈልጋለሁ። እንድታወሪኝ ፈልጋለሁ። አክብረሽ አይደል እንደዚህ ድረስ እየመጣሁ ያለው እና ውሸትሽ ሊጋለጥ ስለሆነ እንደዚህ ይሆንሽ ያለሽው። ልጄ ልታስወርድብኝ ነው እንደመጣ? ምንም የሚወርድ ነገር የለም። ባይዘዎች ላይ እኮ እንደዚህ እንድትነካኝ ልጄ እንዳስወርድብኝ ምናምን ብለሽ ሌላ ወሬ አታውሪ እኮ። በቃ እዛ ይለመድ ነኝ። አትንካኝ። የማንዳ አትንካኝ። በጣም እያወራሽ ነው በስነ ስርዓት እኮ ወደዛ ዞር ብለህ ካወራኝ። እየገፋሽኝ ነው እንዳልጥልክ እንዴ? የኔ መግፋት ነው ያሳሰበክ? እሺ አትንካኝ። እንሂድና ቼክ ማድረግ እፈልጋለሁ። አንተ ይኸውልሽ እዚህ ጋር የወንድሜ የጓደኛዬ ህይወት ሲበጠበጥ ቁጭ ብዬ ማየት የምችልበት አቅም የለኝም። ይችላል የሱ ላይፍ ተበጠበጠና እንጨረጨረክ። አዎ ያንጨረጭረኛል። ለምሮ ያንጨረጭረኝ የኔ የማንዳ ላይፍስ እኔ በማለት እርስ በርስ ታጋገሳላችሁ። እኔ ግን ማንም ሰው የለኝም። አትንካኝ። ኦኬ ማንም ስለሌለሽ ነው እንደዛ ያልሽ ታስፈራሪ የነበረው። ማንም እንደሌለሽ ነው የምትመስዪው ሲታይም። እሺ አትንካኝ። ዞር በልልኝ። እሺ ነኝ። አትንካኝ። ማንዳ አንተ እኔ መንከት ምንም መብት የለህም። እያናገርኩሽ ወሬ ነው የምትይጂው። እያናገርኩሽ አይደል እንዴ? ምንድን ንቀት ነው? የምርህን ነው? ንቀት ነው? እንደዚህ በሰላም ስለወራሽ የፈራሽ ምናምን መስሎሽ እንዳይሆን ባይዘባች ላይ የሚፈራሽም እዛው ኤፍሬም ነው። እሺ አክብሬክ ነው እዚህ ድረስ የመጣሁ አይደለ? ስርዓት ያዝ። ይደናት ማርምሮ ከፈለከሽ ነው የማንዳ እውነቱን ማወቅ ፈልጋለሁ እኔ። አንተ ባለቤቱ መጥቶ ለምን እውነቱን አያውቅም? አንተ ምን ባለቤቱንማ እየሸመጠኝ ምን እንደምታስነቂው አላውቅም። ሲመጣኝ በጫበጫለ እንጂ ጋር በቃ ሄደን ቼክ አድርገናል። ከፈለገ ይምጣና እሱ ቼክ እናደርጋለን። ይኸውልሽ አንተ ጋር ምንም ኬዝ የለኝም። አንቺም ሆስፒታሉ ነው የምትከሰሱት። እውነቱን ልንገርሽ እዚህ ጋር ምን እንዳለሽ አላውቅም። የፈለገ ነገር ፓወርሽ ቢኖር ከህግ አትበልጭም። ገብቶሻል አይደል? ገብቶሻል አይደል? ማንም አይደለሽም ከህግ የምትበልጪው አንቺ። እዛው እየጠቆምክ አታውራብኝ። እንሂድ እያልኩሽ ነው። ሰው በሰላም ሲያወራሽ ንቀት አታብዢ። እሺ እያስገደድከኝ ነው? አዎ እያስገደድኩሽ ነው።
ስለሆንሽ ነው ዝም ያልኩሽ። ወንድ ብትሆኚ ማለት ነው እንዲህ ትጠረግ ይገልሽ ነበር። ታውቂያለሽ አይደል? ብትሰነዝርብኝ ማለት ነው። ሴት ስለሆንሽ ነው ያከበርኩሽ። ለምን ትዞር በልልኝ? በጣም ነው እንዴት ልታከብረው? ባላከብርሽ ይኸው እንዲህ ትጠረግ ይገልሽ ነበር። ወረዛ ሂጂ። ይኸውልሽ በጣም ነው ማስቀየምሽ። ታውቂያለሽ? በጣም የፈለገ ሰው ብትሆኚ ነው አይገባኝም። አንድ አይነት ነው። እጅሽን እኔ ጋር እንዳታነሽ ከዚህ በኋላ ተሳስተሽ። በእውነት እግዚአብሔርን የምሬኝ ነው። እንዴት እንደማነሳብክ ደግሞ ከዚህ በኋላ አሳይሃለሁ። ወንድ ብትሆኚ ማለት ነው እስካሁን አፈር አበላሽ ነበር። እሺ ሚጅን ብታነሳብኝ ዋይ ብዬ ጨውቤ እንዳላስይዝክ ማን እንደሆነ ካላወከኝ መሰለኝ። የፈለገ ሰው መሆን ትችያለሽ። የፈለግሽውን ሰው መሆን ትችያለሽ። እንደዚህ ነው የምትወራው። የሚፈራሽን አስፈራሪ ሂጂና ሰው በሰላም ሲያወራሽ ደግሞ እልህ ውስጥ አትክተችሽ። እና ትዞር በልልኝ ሳሳችሁ መረብ ፈልገኝ ከዚህ በኋላ ማለት ነው መብት ያለው ኤፍሬም እንጂ አንተ አይደለህም። ድጋሚ እጅህን